ሰላም ጤና ይስጥልኝ። ካሳሁን ነኝ። የኢትዮጵያና የኤርትራ መንግስት ግንኙነት ከድጡ ወደ ማጡ እየሄደ ነው። በጣም በገሰገሰ ሁኔታ ማለት ነው። ፍጥነቱ እየጨመረ ነው። ዲፕሎማሲ መፍትሄ ከማግኘት ይልቅ ወደ ጦርነት ለመሄድ ከፍተኛ ዝግጅት እየተደረገ ነው በሁለቱም ሀገሮች መሃል። ግን በዋነኛነት የኤርትራ መንግስት ለውይይትም ሆነ ለሰላም ዝግጁ አለመሆኑ እንደ ታክቲካል አካሄድ የመረጠው መንገድ እያሳየበት ነው። ለምሳሌ በመሪ ደረጃ በጠቅላይ ሚኒስትር አብይ በፓርላማም ይሁን በተለያየ መልኩ ለውይይት ዝግጁ መሆኑን፣ ኢትዮጵያ ጦርነት ውስጥ ለመግባት ምንም ፍላጎት እንደሌላት፣ በጣም ብዙ ፕሮጀክት ስላላት ያንን ገንዘብ ወደ ልማት እንጂ ወደ ጦርነት ማካሄድ ምኞቱ እንደሌላት እየተገለጸ በመሪ ደረጃ፣ የኤርትራ መንግስት ግን አንዳንድ ብሎገሮችና ፖለቲከኞች የተናገሩትን ከአፋቸው እየወሰደ ጦርነት አወጁብኝ፣ እንዲህ ሊያደርጉኝ ነው፣ እንዲህ ሊሆኑ ነው፣ ኤርትራ ሊወሩ ነው፣ አሰብን በኃይል ሊወስዱ ነው፣ በሉዓላዊነታችን አንደራደርም እያለ መልስ ይሰጣል። ለጠቅላይ ሚኒስቴሩ ጥሪ ግን ጆሮ ዳባ ልበስ ነው ያለው። ይህ ምንድን ነው? የኤርትራ መንግስት ሙሉ ለሙሉ ጦርነቱን ለማካሄድ ወስኗል ማለት ነው። በእርግጥ ከዚህ በፊት በተደጋጋሚ እንደተናገርኩት የኤርትራ መንግስት በጦርነት ነው መኖር የሚችለው፣ በስልጣን ላይ መቆየት የሚችለው። ይሄ ኤርትራ ውስጥ የተጀመረ ነገር አይደለም። ለህዝባቸው ኢኮኖሚ፣ ዴሞክራሲ፣ የተለያየ መብት መስጠት የማይችሉ አምባገነን ሀገሮች እና መንግስታት ሁልጊዜ የሚያደርጉት ኤክስኪውዝ እየፈለጉ ጠላት እየፈጠሩ ወደ ጦርነት ህዝቡን መዳረግ ነው። ምክንያቱም ሌላ ሰርቪስ ለህዝባቸው ዴሊቨር ማድረግ ስለማይችሉ ማለት ነው። ያንን በተመለከተ ኢሳያስ አፈወርቅ የኤርትራው ፕሬዝዳንት እና ሌሎችም ከፍተኛ አመራሮች መልስ የሚሰጡት በፍጥነት ለብሎገሮችና ለአንዳንድ ፖለቲከኞች ግለሰቦች እንጂ ለጠቅላይ ሚኒስትር አብይ ጥሪ አይደለም። እና ይሄ የሚያመለክተው ምንድን ነው? በቅርቡ ኢትዮጵያና ኤርትራ ወደ ጦርነት ውስጥ ይገባሉ ማለት ነው። ምክንያቱም ውይይት ፈቃደኛ እስካልሆነ ድረስ ሰላም እንደ ታንጎ ዳንስ ሁለት ካፕሎች ትፈልጋለች። ታንጎ ዳንስን ለብቻ መደነስ አይቻልም፣ አያምርም። በጣምራ የሚካሄድ ነገር ነው። ሰላምም እንደዛ ነው። አንዱ ሀገር ስለፈለገ ወይ አንዱ መሪ ስለፈለገ የሚካሄድ አይደለም። ስለዚህ የኤርትራ መንግስት የሰላሙን ጉዳይ ትቶ ወደ ጦርነት ለመሄድ የመጨረሻውን ደውል እየደወለ ነው ማለት ነው። ይህ ግን በጣም የሚያሳዝን ነው። በጣም የሚያሳዝን ክስተት ነው። ግን እንደ ዜና የግድ ይህንን ማቅረብ አለብኝ። በተረፈ ራሻ በ10 ቀን ውስጥ ለሁለተኛ ጊዜ የኒውክሌር ሙከራ አድርጋለች። እንዲህ አይነት በ10 ቀን ውስጥ 2 ጊዜ የተሳካለት የኒውክሌር ሙከራ ማድረግ በዓለም ላይ ታይቶ አይታወቅም። አሜሪካም አድርጎ አታውቅም። ቻይናም አድርጎ አታውቅም። ራሻ ነች ይህንን አይነቱን የፍንዳታ ክስተት በዓለም ላይ ያደረገችው። ይህንን በጥቁር ባህር ላይ ፍንዳታውን ስትሞክር በጠላቂ መርከብ በሚደረግ የሚሳኤል ኒውክሌር ተሸካሚ ሚሳኤል ፍንዳታ ነው የተካሄደው። በዚህም ይሄ ፍንዳታ ሂሮሺማ ላይ ከፈነዳው የአሜሪካ የኒውክሌር ቦምብ በ133 ጊዜ እጥፍ ኃይል አለው ማለት ነው፣ የማውደም ኃይሉ። እና ይሄም ፍንዳታ በባህር ውስጥ በጥልቀት ከ1 ኪሎ ሜትር በታች የተደረገ ፍንዳታ ነው ማለት ነው። በዚህ ነገር ላይ ከዋይት ሃውስ አምልጦ የወጣ መረጃ አለ።
ዶናልድ ጄ ትራምፕ የአሜሪካ ፕሬዚዳንት በጉዳዩ በጣም ስለተጨነቁ በሚስጥር ለፔንታገን የኒኩለር ፍንዳታ ሙከራ እንዲያደርግ የአሜሪካ የጦር ኃይል ትዕዛዝ ሰጥቷል። ይህንም ከፍተኛ ሚስጥር ነው ትዕዛዙ የተሰጠው እና በሚቀጥለው ሳምንት ሞስት ፕሮባብሊ ወይም ቀረብ ባለ ጊዜ ሙከራው ይካሄዳል ማለት ነው። ይህ የኒውክሌር ፍንዳታ። ሶስተኛው ዜና ማሊ በቴሮሪስት እየተመሰች ነው። በዛም የተነሳ የአሜሪካ መንግስት ዜጎቹ ከማሊ ፈጥነው እንዲወጡ ትዕዛዝ ሰጥቷል። ይህ የቴሮሪስት ግሩፕ ታርጌት አድርጎ የተንቀሳቀሰው የኃይል ማመንጫዎችን ኮንትሮል ማድረግ ነው፣ እንደ ቤንዚል፣ ኤሌክትሪክ፣ የተለያየ ነገር። ስለዚህ አሁን የማሊ መንግስት ነዳጅ ለተጠቃሚዎች ማቅረብ ፈተና ሆኖበታል። ሌላውም ትልቁ ፈተና እንግዲህ ዲፕሎማቶችም ሆኑ አሜሪካውያን ዜጎች በአውሮፕላን በረው ለመውጣት አውሮፕላኖቹ እዛ ያሉት ነዳጅ ስለሌላቸው እንግዲህ ሌላ አማራጭ መንገድ የአሜሪካ መንግስት ሊጠቀም ይችላል እየተባለ ነው። እንዲህ አይነቱ የቴሮሪስት ዘመቻ በኒጀርም እየተከሰተ ነው እና ለኒጀር ፕሬዚዳንት ለሆሴኒ ጎይታ ትልቅ ፈተናም ሆኖባቸዋል ማለት ነው። ቴሮሪስቶቹ ኢሚዲየትሊ ታርጌት የሚያደርጉት የኃይል ማመንጫዎችን ነው እና በዛም የተነሳ አንድ ሀገር ስቴብል እንዳትሆን እያደረጋት ነው ማለት ነው። ለዛሬ ያለኝ ዜና ይሄ ነው። አድማጭ ተመልካቾቼ በከፍተኛ ትህትና የምጠይቀው እንግዲህ ላይክ፣ ኮፒ ሊንክ እና ሪፖስት እንድታደርጉልኝ ነው ከእናንተ እምሻው አገልግሎት። ለዛሬ ያለኝ ዜና ይሄ ነው። ከተመቼም ዛሬ ላይቭ ላይ ለመግባት እሞክራለሁ። ሰላም ለእናንተ ይሁን።